እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ ከመንጋ ውስጥ በጠፋም ከበጎች አንዱ ነኝ። መዝሙረ ዳዊትን ተቀምጣችሁ የምትጸልዩ ሰዎች በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ ለሁሉም እንዲዳረስ የቻላችሁትን ያክል ሼርና ኮፒ አድርጉልኝ። ሁላችሁም አዲሱን ቤታችንን የዘላለም ሕይወት የሚለው ማለት ነው ሁላችሁም ፎሎ አድርጉት። ቢያንስ በ15 ቀን 100 ሺህ መግባት አለብን። ሁላችሁም አድርጉ እና ብዙዎቻችሁ በውስጥ መስመር መዝሙረ ዳዊትን ተቀምጠን መጸለይ አንችልም ወይ ያላችሁ ጠይቃችሁኛል። ይኸውላችሁ ሲጀመር ጸሎት ቆሞ ነው እንዲጸለይ የሚፈቀደው። ነገር ግን ካልቻላችሁ ግን ተቀምጦ መጸለይ ይቻላል። መቼ ካልቻላችሁ እንዴ ከሚታጎል ይኸውላችሁ ከምትተውት ካልቻላችሁ ተቀምጣችሁ መጸለይ ትችላላችሁ። አይደለም ተቀምጣችሁ ካልቻላችሁ ተኝታችሁ መጸለይ ትችላላችሁ። ይኸውላችሁ ግን ደግሞ እንደዚህ ብሎኛል ብላችሁ ለስንፍናችሁ ምክንያት እንዳታወጁለት። እኔ ካልቻላችሁ ያልኩት ነገር ግን ለስንፍና ቦታ ትስጡት። በቃ እንደምንም ቆማችሁ እየጸለያችሁ ሰይጣንን ተዋጉት። ሰይጣን ነው እኮ ልክ በቃ ወገቤን አመመኝ እንድትሉ የሚያረጋችሁ ብዙ ፈተና የሚያመጣባችሁ ቆማችሁ ለመጸለይ ስትፈልጉ ሰይጣን ነው። ስለዚህ ሰይጣንን ደግሞ መዋጋት ነው ያለብንና ብትችሉ ቆማችሁ ጸልዩ። ነገር ግን ህመም ካለባችሁ ካልቻላችሁ ተቀምጣችሁ ብትጸልዩ ችግር የለውም። ያልቻለ ሰው ለሁሉም ኦርቶዶክሳውያን አዳርሱልኝ። ሁላችሁም ይሄን ቤት እንዳልኳችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ማርቆስ 16:16 ያመነ ተጠመቀ ምን ይላል? ያላመነ ይፈረድበታል። አትርሳው እንጂ ዛሬ እናጅሬ እነሱ ጥምቀት እኮ ጀምረዋል። እንደዚህ አፍነው ይዘው እንደዚህ ሰውን እንዲህ ሐይቅ ውስጥ መክተት እንደዚህ እንዲህ እንግላል እንዲህ እኔ እግዚአብሔር ይቅርበል። አላያችሁ ወይ ዘንድሮ አለ ወይ ዘንድሮ መስበክ የሚገባቸው ካህናት ቁጭ ብለው እሺ ያለም ልቡና አይስተን ሴትን ማን ነው አጥማቂ ያደረጋ? የሁሉም እኮ ልክ አለው። እኔማ እንደሆነማ እና አጅሬ ነው ያልከው። ከና አጅሬ መካከል የመጀመሪያው አጅሬ እኮ አንተ ነህ። አጅሬ አንተ አፈር ነጋዴ ሌባ አርፋ አትቀመጥም አይደለ? ጭራሽ ሰባኪ ሆነ መጣ። በዛኛው ሙድ አልበላ አለሻ ወይ ግጠሽ ጨረሽ ቤትሽን ገዛሽና በዚህኛው በሰባኪ ሙድ ደግሞ መጣሻ። መጋቢነቷን ከየት እንዳገኘሽ ሰምተናል። ብር ከፍለህ ተቀባብለህ መጋቢ ነኝ አልከመተህ እቺ ሙድ ሲባናንብሽ ደግሞ መጋቢ ሃይማኖት ተብዬ ተሹም ያለው አልካ አይገባ። አሁን እኔ ቆየ የትኛው ትምህርት ቤት ተምረ ነው የትኛው መንፈሳዊ ኮሌጅ ነው ሂድ ሁሩ ወማሃሩ ብሎ መርቆ ሸኝቶክ ሰባኪ ለመሆን የበቃው? እኔ እኮ ይሄን ሰው ያስገብታችሁ እንዲያወራ እንዲናገር የምታረጉ ምንድነው ግን እየተካሄደ ያለው? አንተ ራስ እኮ አጅሬ ነህ ሰውዬ። ብር አለብህ መልስ። አውጥቼ ነው ደረሰኝ የምለጥፈው። ከመሲ የወሰድከው 75,000 ብር አለ። መሲ ታውቃታለህ አይደለ? አቶ አማኑኤል አያና ሙሉነ አይደለ? 75,000 ብር ለአቡነ ሐራ ገዳም ብር ብለህ ለራስ አካውንት እንዲገባ ነው ያደረከው። ደረሰኙ እጄ ላይ ያለ። አንተ ሌባ ነው። ይሁዳ በስሙ ነው ተጠርቶ ሌብነቱ ጌታን ስሙ መሸጡ ተገልጾ ነው ስሙ የተጠቀሰው እንጂ ቸር ነው ለጋስ ነው ተብሎ አልተገለጸም። ስለዚህ ሌባ ነው። አንዳንተ አይነት አይን ያወጣ ሌባ ደግሞ አይቻላቅም። አንይህ በቃ በእናትህ ጥፋ ከቲክቶክ ላይ አንይህ። አረ በስላሴ በዚህ ልክ ሰው ፈጣጣ ይሆናል? አላሁ አክበር። ተቀበል ማራስ ቀምጥም ብለው ሰድባቸዋል። ወደፊት ህግ ካለ ህግ ይጠየቃል። ህግ ከሌለም ዘመን ኢንሻአላህ ይፈረዳል፣ ጊዜ ይመጣል። እዛ ድረስ ሁላችንም ሙስሊም ብለን የሙስሊም ጥቃት ለማውጣት ሸሪዓተ ኢስላምን ቀጥ አድርጎ ለመያዝ ሁላችንም ዝግጁ ነን። ኢንሻአላህ ልጅ ጀንታ ከፈሽ
ይህንን ቪዲዮ ባካችሁን ብትችሉ ለዚህ ልጅ እንደው ሼር አድርጉና አድርሱልኝ። እንደው በፈጠረህ አምላክ ነው። እኔ በቃ እወድሃለሁ፣ እንደ አንድ ኦርቶዶክሳዊ ወንድም እወድሃለሁ፣ አከብርሃለሁ። ግን ልለምንህ እንደው በማርያም ብዬ ነው የምለምንህ፣ የቀደሙ መዝሙሮችን እባክን በቃ አትስራቸው። ያሁኖቹን እንደፈለክ ግን የቀደሙትን እባክን፣ በጣም የምንጽናናባቸው መዝሙሮች ናቸው። በጣም በስነ ስርዓት ስንት 20 ዓመት ተለፍቶበት የተሰሩ መዝሙሮች አሉ። እግዚአብሔርን ባለፈው አንተ የዘመርከው መዝሙር 20 ዓመት ቆይቶ የተዘመረ የወጣ መዝሙርን ነው የተለፋበትን ነው። አንተ ደግሞ በዛ መንገድ እንትን ያልከውና እባክን በቃ እነሱን ነው መስማት የምንፈልገው እንጂ ምንም አይነት ሪሚክስ አንፈልግም እኛና እባክን እንደው እየለመንኩ ነው እየተማጸንኩ ነው። ይሄ ደግሞ የኔ ብቻ ሳይሆን የብዙዎች ይመስለኛልና እባክን እንደምታደርገው ተስፋ አደርጋለሁ። ቴንክ ዩ። ሰላም ጤና ይስጥልኝ ቤተሰብ፣ እንደምን አላችሁ? በቀደም ለታ ቅዱስ ሲኖዶስ የሚባለው የቤተክርስቲያናችን አካል ገድለ መጥምቀ መለኮት ቅዱስ ዮሐንስን አገድኩ፣ አወገዝኩ፣ ከለከልኩ የሚል መግለጫ አውጥቷል። በማን እንደታተመ ይሄ መጽሐፍ ይሄ ገድል ማን እንዳሳተመው ኃላፊነቱን የወሰደው ማለት ነው ማን እንደሆነ የተገለጸ ነገር የለም። በምን ምክንያት እንደሆነ የታገደው አሁንም የተገለጸ ነገር የለም። ፍጹም ግልጽነት በጎደለው መልኩ ብቻ ግን ክንፈ ሚካኤል የተባሉ የደብረ ሊባኖስ መምህር ባመለከቱት ማመልከቻ መሰረት መታገዱን እና ሙሉ ለሙሉ ከቤተክርስቲያን አስተምህሮ የሚቃረን መሆኑን ብቻ ነው የገለጹት እና ለምን አሳታሚው ሊገለጽ እንዳልተፈለገ ወይም ባለቤቱ መጽሐፉን ያሳተመው አካል ማን እንደሆነ ለምን መግለጽ እንዳልፈለጉ አልገባኝም። የታገደበትን ምክንያት ለምን መግለጽ እንዳልፈለጉ አልገባኝም። ይሄ ነገር አሳስቦኛል። እንደሰማሁት ከሆነ ግን ገድሉ ለማመን የሚያስቸግር ለማመን የሚያዳግቱ ትልልቅ ተአምራት በጣም ትልልቅ የሆኑ እንግዲህ እንደኔ አይነቱ ጎስቋላና በእምነት የደከመ ሰው ሊያምነው ሊቀበሉ የማይችላቸው አይነት ማለታቸው ነው። ለማመን የሚያዳግቱ የሚያስቸግሩ ትልልቅ ተአምራትና የዮሐንስን ማንነት የሚያገዝፉ በጣም አለቅጥ የሚያገዝፉ ቃላቶች ታጭቀውበታል የሚል ነው የተባለው። ልክ ሊሆንም ይችላል ላይሆንም ይችላል። ይህንን ልናጣራ የምንችለው የነበረው ጉዳዩ ግልጽነት ቢኖረውና ምዕመናን ወይም ቤተክርስቲያን ማለት ነው እንግዲህ ምዕመናን እንዲያውቁት ተደርጎ ሙሉ ግንዛቤ እንዲኖራቸው ሲደረግ ነበር ልናቀው የምንችለው። እንግዲህ የተባለው ምክንያት እውነት ከሆነ ሊተርፍ የሚችል ገድል ተአምራትና ድርሳን የሚኖረን አይመስለኝም ወገኖች። ሲጀመር ተአምራት፣ ገድላት፣ ድርሳናት ከህሊና በላይ ናቸው። ተአምራት እንደመሆናቸው መጠን ተአምር ሲባል በአጠቃላይ ከህሊና በላይ ነው። በሰውኛው ሲታሰብ በገሃዱ ዓለም ካለው እውነታ ተነስቶ የሚደረግ ስላልሆነ ኤክሴፕሽናል የሚደረግ ከተፈጥሮ ህግ ውጪ የሚደረግ የሃይማኖት እንግዲህ መመስረቻው ይሄ ነው። ፕሩፍ የለውም ወይም ፕሩቭ ሊደረግ የሚችል አይደለም። ተአምራት፣ ገድላት እንዳለ ሃይማኖቱም ራሱ በአማን ብለን እናምናለን እንቀበላለን እንጂ እና መለኪያቸው ይሄ ከሆነ የሚተርፈን ገድል ተአምር ራሱ መጽሐፍ ቅዱስም መትረፍ የሚችል አይመስለኝም በዚህ መለኪያ ከተሄደ።
ስለዚህ ምዕመናን ግልጽነት ጉዳዩ ግልጽነት እንዲኖረው መገፋፋት ተጽዕኖ ማሳደር ይኖርብናል። በዚህ ከቀጠሉ የሚተርፍ ሊኖረን ስለማይችል ሌላም ተጨማሪ ስጋት ስላለ ወደኋላ ገልጽላችኋለሁ እና ገድሉ በምክንያት ገድሉ ይሄ ነው የምታዩት እሱ ነው። በምን ምክንያት እንደታገደ እያንዳንዷን ነጥብ ለምዕመናን ግልጽ የማድረግ ግዴታ ስላለባቸው ይህንን ግልጽ ያድርጉልን። ተአምራቱ ከባባድ ስለሆነ የሚል ከሆነ መለኪያው ጌታ እኮ ተናግሯል በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ደግሞ እርሱ ያደርጋል ከዚያም የሚበልጥ ደግሞ ያደርጋል ብሎ ተናግሯል። እንግዲህ ይሄ የወንጌል ቃል የጌታ ቃል ነው። ሊታበል ሊታጠፍ የሚችል አይደለም። በዚህ ምክንያት ነው ሐዋርያቱ፣ ሰማዕታቱ፣ ሊቃውንቱ ለአይምሮ የሚከብዱ ፈጽሞ ሊታመኑ የማይችሉ እንደኔ ያለው ጎስቋላ ደካማ በእምነት የደከመ ሰው ፈጽሞ ሊያምነው ሊቀበለው የማይችል ታላላቅ ተአምራትን ሊያደርጉ የቻሉት እግዚአብሔር ወይም ጌታ ኢየሱስ ክርስቶስ በዚህ በተናገረው ቃል መሰረት ነው። በሱ አምነው ስለተገኙና በሱ ስላመኑ ከሱ የሚበልጥን ስራ የመስራት ጸጋ ኃይል ስለሰጣቸው ነው። ስለዚህ ይሄ ምክንያት ፈጽሞ 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 ሊያሳምን የማይችልና ከጀርባው ሌላ ነገር ያዘለ ሆኖ እናገኘዋለን ማለት ነው ወገኖች። ስለዚህ እነኚህ ሰዎች ሲኖዶስ ነን የሚሉት አካላት የቀጠሉ አጠቃላይ ገድላትን፣ ተአምራትን፣ ድርሳናትን በሙሉ ጥለው ሳይጨርሱብንና ቤተክርስቲያንን ወና ሳያደርጓት በፊት አስቀድመን መጠንቀቅና እየተከታተልናቸው እንደሆነ ውልፍት እንዲሉ እንደማንፈቅድላቸው እንዲያውቁ በንቃትና በትጋት ይህንን ነገር ግልጽ እንዲያደርጉ ማን አሳትሞት በምን ምክንያት በትክክል እነሱ አይተውት አዋሳምኖናል ያሉትን ይሄ ከቤተክርስቲያን አስተምህሮ ውጭ ነው ያስባላቸውን ምክንያት መግለጽ እንዲችሉ ማሳወቅ እንዲችሉ መገፋፋት፣ መጠየቅ፣ መጎትጎት ይኖርብናል ነው የምላችሁ ወገኖቼ። ጌታ ስለዚህ ሐዋርያም ነው። በእርግጥም ለነገሩ መጥምቀ መለኮት ምክንያቱም የብሉይ ኪዳን የነቢያቱ ፍጻሜ የሐዋርያቱ ጅማሬ ስለሆነ ድልድይ አይደል መሸጋገሪያ ከብሉይ ኪዳን ወደ አዲስ ኪዳን። ስለዚህ ሐዋርያም ነው ነብይም ነው እና ስለ መጥምቀ መለኮት ጌታ ሲናገር ሉቃስ 7:28 ላይ እላችኋለሁ ሴቶች ከወለዱት መካከል መጥምቁ ዮሐንስን የሚያክል ማንም የለም ብሎ መስክሮለታል። እና ስለዚህ ጌታ እንዲህ አይነት ምስክርነት የሰጠው ሐዋርያ እንዲህ አይነት ክብር እንዲህ አይነት ተአምር ሊሰራ አይችልም ከሚል መነሻ ገድሉን ማገድ ይሄ ከምን ተነሳሽነት ከምን ፍላጎት እንደሆነ ምዕመናን ልትረዱት የምትችሉት ይመስለኛል። እና ከባድ ነገር መጥቷል ወገኖች፣ እዚህ ድረስ ተደርሷል። እኔ ሲጀመር አሁን ያለው ሲኖዶስ በመናፍቃን የተሞላ ስለሆነ እኔ ትክክለኛ ለቤተክርስቲያን የሚጠቅም ስራ ይሰራል ብዬ አላምንም ወገኖች። ቤተክርስቲያንን ተጠቃሚ ለማድረግ ለቤተክርስቲያን ከማሰብ አንዳችም ስራ ይሰራል ብዬ አላምንም። ይቅርታ አድርጉልኝ፣ በዚህ የምትከፉ ሰዎች ልትኖሩ ትችላላችሁ። ስራው ግን የሚያሳየው ይሄንን ነው። መናፍቃን ጳጳሳት በአደባባይ ኑፋቄ እየተናገሩ እንግዲህ ይታያችሁ አንድ መጽሐፍ አትምሉ ይሄን ያልተቆርቆረውና ተቆጭተው እንዲህ አይነት ግዝትና ውግዘት እስከማድረስ ደርሰው ተቆርቋሪ ነን ለቤተ ክርስቲያን ለማለት እየሞከሩ
በአደባባይ ኑፋቄ ያሰሙ ጳጳሳት ነን የሚሉትን በአደባባይም ሳይሆን ደግሞ በመጻሕፍትም ጽፈው ኑፋቄ የሚያሰራጩ ጳጳሳት ነን የሚሉትን ግን ምንም አይልም። ወይም በቀኖና ቤተክርስቲያን መሰረት እርምጃ ወስዶ የወሰደውን እርምጃ አያሳውቅም። ጭራሽም ሹመት ነው የሚሾማቸው። ከየሀገረ ስብከት ለምሳሌ አቡነ ማርቆስ ከምስራቅ ጎጃም እንዴት እንደተባረሩ ህዝቡ እንዴት አምጾ ሆ ብሎ እንዳባረራቸው የሚታወቅ ነው። ኑፋቄ ያለባቸው ቅባቴ ናቸው። ህዝቡ ይሄን ስለሚያውቅ አንፈልግም ብሎ አባረራቸው። እዚህ ግን ምንድነው የተደረጉት? ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል መምሪያ ኃላፊ አድርገው ነው የሾሟቸው። ልብ በሉ። ጭራሽ ቤተክርስቲያኗንም ለምን ጎጃምን ብቻ አጠቃላይ ቤተክርስቲያንንም መርዝ፣ አጥፋ፣ በኑፋቄ ሙላ ነው እንግዲህ ትርጉሙ፣ ሌላ ምንም አይደለም። እንዲህ የሚያደርግ ሲኖዶስ ነውና እኔ አይደለሁም ማንም ሊያምነው የሚገባ አይመስለኝም። በሙሉ ጥቂት ከተረፉ ካልሆነ በስተቀር በሙሉ ኑፋቄ ያለበት፣ ክህደት ያለበት፣ ጥርጣሬ ያለበት ነው። እዛ ጭራሽ ደግሞ እንዲያውም የማይመጥኑ ንጽህናው ቅድስናው ብቃቱ ሳይኖራቸው በጵጵስና ተሹሞ የገባ ካድሬ ነው የሞላው ይህን ሲኖዶስ ነው የሚባለውን። ከዚህ የተነሳ ነው እንግዲህ ለቤተክርስቲያን ተቆርቁሮ እነዚህን መናፍቃን ጳጳሳት አውግዞ መለየት ወይም ደግሞ እንመለሳለን ተጸጽተናል የሚሉ ከሆኑም ደግሞ ንስሐ ሰጥቶ ቀኖናቸውን ጨርሰው እንዲመለሱ የማያደርግበት ምክንያት፣ ይህንንም አድርጎ ለምዕመናንም የማያሳውቅበት ምክንያት ይሄ ሲኖዶስ ነው። እንግዲህ ይህንን ግዝት አስተላለፍኩ የሚለው ከቤተክርስቲያን አስተምህሮ የሚቃረን ስለሆነ በሚል ምክንያት ሙሉ ለሙሉ ነው ደግሞ ያሉት እኮ ገድሉን የሚቃረን ስለሆነ አውግዘናል፣ ገዝተናል፣ ከልክለናል፣ አግደናል የሚል ምክንያት ሰጠው ይህን የሚያደርጉ እና ማንነቱ ፕሮፋይሉ የሲኖዶሱ ነኝ የሚለው ፕሮፋይል የሚያሳየው ራሱ ሰው ቢኖር ማለት ነው ተወግዞ መለየት ያለበት እንጂ አውጋዥ የሚሆን ስላልሆነ የሚታመን ሊሆን አይገባም ነው ምላችሁ። ይሄ የሚያደርግ ያደረገው ነገርና ወደፊትም ሊያደርገው የተዘጋጀው ነገር እኔ ከጀርባ ብዙ ነገር የተጠነጠነ የተጠነሰሰ የተዶለተ የተጎነጎነ ያለ ነገር ይመስለኛል። አቡነ አብርሃም የምትሉት ባለፈው ያ ዮናታን አክሊሉ የሚባለው ጋኔናም ፓስተር ወጥቶ ገድለ አቡነ ተክለ ሃይማኖትን ተአምረ ማርያምን እንደዛ እያደረገ ሲያብጠለጥል መጀመሪያ ከሰነዋል አለ። ኋላ ደግሞ ውሸት መሆኑን ኋላ ነው ያወቅነው። ግን በሳምንቱ ወጥቶ ደግሞ ትክክል ነው እነዚህ መጻሕፍት በሊቃውንት ጉባኤ መመርመር አለባቸው ብሎ ነው የወጣው። እንግዲህ ምን ያህል ተሳስረው ተቀናጅተው ተናበው እየሰሩብን እንዳለ ከዚህ መረዳት ትችላላችሁ። ስለዚህ አሁን እንግዲህ ቀጥሎ ደግሞ ገድለ አቡነ ተክለ ሃይማኖትን ተአምረ ማርያምን እንደዚሁ እያሉ ይሄ ሊታመን የሚችል አይደለም እያሉ ሊጥሉብን ነው ማለት ነው። እንግዲህ ለምን አይነት ተልእኮ ታጥቆ እንደተነሳ የሲኖዶስ ነው ነኝ የሚለው አካል ታጥቆ እንደተነሳና ማንን ለማገልገል ቆርጦ እንደተነሳ ልብ በሉ። ስለዚህ እኔ በጣም አስግቶኛል። እንደኔ ሁሉ ሌሎቻችሁ ያሰጋችሁ ልትኖሩ እንደምትችሉ ገምታለሁ። ከግልጽነት ማጣቱ ከአሰራሩ ግልጽነት ማጣት አንደኛ፣ ሁለተኛ ደግሞ ራሱ ሲኖዶስ ነኝ የሚለው አካልም በመናፍቃን የተሞላ ከመሆኑ እዛ እርምጃ ጉያው ያሉትን እርምጃ ወስዶ ማስተካከል ያልቻለ አካል ሩቅ ያለን ነገር እንዲህ ነው እያለ ይሄ ሌላ ተልቆ። ምክንያቱም መናፍቃን ይሄ ገድል እያሉ ያልጠለጠሉ ስላሉ እንዲያውም ይሄ አሁን ተወገዘ ሲባል እየጨፈሩ እየፈነጠሱ ያሉት እነሱ ናቸው። በየሶሻል ሚዲያው እየሰማችኋቸው ነው። እና በጣም ስጋት አድሮብኛል። እንደኔ ሁሉ ሌሎቻችሁም ስጋት አድሮባችሁ ሊሆን ይችላል። እንደዚሁ ያጉተመተምን ዝም ማለት ግን መፍትሄ ስለማይሆን በግልጽነት ስራው እንዲሰራና በትክክልም እንዲሰራ ወንጌልን መሰረት አድርጎ ጌታ ተናግሯል። በቃ በእኔ የሚያምን እኔ የማደርገውን ስራ ደግሞ እሱ ያደርጋል ከዚያም የሚበልጥ ያደርጋል ብሏል። በቃ ከዚህ በላይ ሊዳኝ የሚችል ገድላትን፣ ታምራትን፣ ድርሳናትን
ከዚህ የጌታ ቃል በላይ ሊዳኝ የሚችል ምንም አይነት መስፈርት አይኖርም። ስለዚህ በዚህ ይሄን ምክንያት አድርገን ገድላትን ልንጥል የምንችልበት ምክንያት አይኖረንም። ካደረግነው ኢአማኒነት ነው፣ ከሃዲነት ነው፣ ተጠራጣሪነት ነው፣ መናፍቅነት ነው የሚሆነው። ስለዚህ እባካችሁን በዚህ ጉዳይ ላይ ባናንቀላፋ፣ ነቅተን ተግተን በትኩረት ተመልክተን ነገሩን ብናስተካክል ለማለት ነው። እቺ ምልክት ናት። ከዚህ በኋላ ያግተለትሉታል። ዝም ብለን ከተቀመጥን የሚተርፍ ገድል፣ የሚተርፍ የታምር፣ የሚተርፍ የገድል የተአምር የድርሳን መጽሐፍ አይኖረንም። ገድላት፣ ታምራት፣ ድርሳናት የሉም ማለት ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን የለችም፣ ጠፋች፣ የለችም። ያለ ቅዱሳን ጌታ ምንድን ነው ያለው? እናንተን የሚጥል እኔን ይጥላል፣ እኔንም የሚጥል የላከኝን ይጥላል ነው ያለው። ሉቃስ 10 ከቁጥር 16 ላይ ታገኙታላችሁ። እንግዲህ ጌታ ነው ይሄን ያለው። ቅዱሳንን ከጣልን ጌታን ጣልን ማለት ነው። ጌታን ጣልን ማለት ደግሞ የላከውን አብን ጣልን ማለት ነው። እንዲህ አድርገን ታዲያ ክርስቲያኖች ነን ልንል፣ ኦርቶዶክስ ተዋህዶ አለች ልንል አንችልም በምንም ተአምር። ያው እንደሳቱት ነው ልንሆን የምንችለው፣ እንደጠፉት። እና እባካችሁ ይሄ ቀላል ነገር አይደለም። ብዙዎቻችሁ እንደ ቀላል አይታችሁታል። እንዲያውም እንደተደሰታችሁ ሁሉ እየገላጫችሁ ያላችሁ ወገኖች አላችሁ፣ ምንም ሳይገባችሁ። ይሄ በቲክቶክ በምን ሰባኪያንን ተከራካሪንን ምናምን የሚሉት ሁሉ ማለት ነው። እንግዲህ እነሱ ለነገሩ ኔትወርክ አላቸው። ከነሱ ጋር ተመሳጥረው ከአገዛዙ ጋር ተመሳጥረው ኔትወርክ ፈጥረው ነው እየሰሩ ያሉት። ለመናፍቃን ለያቸው ሲታይ ተቆርቋሪና ለቤተክርስቲያን የሚከራከሩ ጥብቅና የቆሙ ይመስላሉ። ውስጣቸው ግን ፈጽሞ ከዚህ የተለየ ነው እና እባካችሁ ብዙ ልንረዳው በቀላሉ ልናውቀው የምንችለው አይደለም እየተጎነጎነ ያለው ሴራ በዚህች ሀገርም በቤተክርስቲያንም እንዲሁም ደግሞ የእግዚአብሔር ሕዝብ በሆነው በአማራም ሕዝብ እየተጎነጎነ ያለው የጠላት ሴራ እንዲቀላል አይደለምና አናንቀላፋ። እባካችሁ እንንቃ ለማለት ነው። አመሰግናለሁ። ሪፖስት፣ ሼር፣ ሰብስክራይብ፣ ፋሎው እያደረጋችሁ አመሰግናለሁ። Don't worry. You think you can? Don't worry. Okay. Please, that's why I'm talking to you respectfully. I respect you too. Don't give order for him. No. You work for him. Let me handle the situation. Sir. Could you please calm down? We can handle the situation. Okay. Please. Go ahead. Okay. Go ahead. Thank you. ከስልክ ውጪ ምንም ይዘህ መውጣት አትችልም። ከስልክ ውጪ ምንም ይዘህ መውጣት አትችልም። ከስልክ ውጪ ምንም ይዘህ መውጣት አትችልም። ኖ ሽሜ አትጠጋው፣ አትጨጋው። ሽሜ ልዩ ፖሊስ ጋር ደውል። ሽመልስ ርቀትን ጠብቅ። ርቀትን ጠብቅ። ያው ልዩ እየጠራሽ ነው። እናንተን ነው ትልቅ ብለን እዚህ ይህን ያህል ዓመት በጣም ማፈሪያ በስመ አብ። አሁን አንተ አብይን ትወቅሳለህ። በእግዚአብሔር አንተ አሁን አፍ አለ፣ ሞራል አለ። በምን ሞራል መለኪያ? በምን ሞራል? እኔማ ሰርቼ ነው የምበላው። አትሊስት አውርቼ አልበላም። እንዲህ አይነት ምድር መስራት ትፈልጋለህ? አንተ እንዲህ መስራት ትፈልጋለህ? ሽመልስ የታገልከው ለዚህ ነው። የታገልከው ለመስረቅ ነው። ካሜራ ሌባ ነው። ምንም ቀይዞ እንዳይወጣ ብለዋል ፖሊሶች። ተነጋግረናል። በእውነት that's not his stuff። ህግ እኮ ያለበት ሀገር ነው።
Don't touch my stuff. Yeah. Don't touch his stuff. You cannot. Don't touch. Move it back. Put it back. Don't touch my stuff. ግድሉ እንዳንተ ተምሬ ሌባ ከመሆን ይሻለኛል። አንተን የምረዳው እኮ እንደዚህ ነው። እንዲህ ሰርቄ እኮ የምረዳው እኮ ለዚህ ነው። አንተንም የምረዳው እኮ ለዛ ነው። ሹፍ ይላል እዚህ ቲክታክ ላይ አንድ የሚመች ልጅ አለ። እስቲ እንስማ። ሰው የሀብታም እናድርገው። ልስባ እንድምሰራው ንግድ አንተ እንድታመን ነው አሁን የምፈልገው። እዚህ ስቆም እኔ አይደለሁም ነገር ያለው ቀቢ በደንብ ያዝ። የእግዚአብሔር መልአክ አሁን የሻኪሶም ይሁን ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይኸው ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ከፈትና የሚያብለጨለጩ ነገሮች አሉ። አዎ ይታያል። ኪና ይለታ አንቺ እንደው ይታያል። አሁን ይታያል። ከጉባኤ አንድ ሰው ማን ይምጣ? ይታያል። ብናኞች አዎ ይታያል። የእግዚአብሔር መልአክ ከሻኪሶ የመጣውን ወርቅ በተንከው እኮ አጨብጭቦ በተነው። ጌታ አጨብጭቦ በተነው እኮ። ሰብስብ እንጂ ወወስ በዚህ አያያዝ ነብዩን ተሳጠዋለ። ድጋሚ ድሃ ነው የምትሆነው። በነገራችን ላይ ይሄ አዲስ የመጣ ጴንጤ ነብይ ነውና ሰውን አባቴ ያጃጅለዋል፣ ሙልጭ አድርጎ ያጥበዋል ነው ምን አባቴ። እኔ ምነው የእግዚአብሔር መልአክ በዚህ ፍጥነት ከላይ ከሰማይ ከራማ በዚህ ፍጥነት ወርቅ ይዞ የሚመጣ ከሆነ ታዲያ ለምን እኛ ገብርኤል ሚካኤል ብለን ስንማጸን ለምን ኃጢአታችንን አበዛችሁት? እኔ ጴንጤ ገብርኤል ከላይ መልአክ መጥቷል አላይላ ተጫወቱበት፣ ይህን ህዝብ ቀልዱበት፣ ይህን ህዝብ ከላይ ከሰማይ የእግዚአብሔር መልአክ ከየትም ብላ ነው ወርቅ ይዘናሉ። ከየትም ብለ ፈልጋ አፈላልገ በፍጥነት አለው። ለዚህ ሰውዬ ምን ያስፈልገዋል አለ? ወርቅ አለ። እና ሰውዬው ወርቁን ተቀበለ። ጋይስ የሚያብረቀርቅ ነገር እንዳለ ብዙ ጴንጤዎች መጥተው መሰከሩ። አረ አለው እጁ ላይ ወርቅ አለ ምናምን የሚያብረቀርቅ ነገር አለ። ክብር ለኢየሱስ ሲባል ሰውዬው ረስቶት አጨበጨበ። ወይኔ ወይኔ ወይኔ! እንዲህ መቀለጃ እንዲህ መጫወቻ ትሆኑ። ይሄ ሰውዬ ማለት ነው አባቴ ገና ፍሬሽ እብድ ነብይ ነው። ያጥዋል ይህን ህዝብ አልኩ አባቴ። ከዚህ በፊትም እንዲህ ብሎ ነበር። ስማ ይኸው እኔ ዛሬ ጸልያለሁ፣ አንተ ሚሊዮነር ትሆናለህ። አሜን። አኬራ ላጃ ላቦዴ ኬና ማሳ በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? አዎ። በቃ ሚሊዮነር ሆነሃል። ቻው። ምንድን ነው የምትሰራው? የግል ድርጅት። ታምናለህ? አዎ። ሚሊዮነር ለመሆን? አዎ። በኢየሱስ ስም አሁን ሚሊዮነር አደረኩ። ከጴንጤ የሚመቸኝ ማለት አሜን የምትችይ እንዲህ የምትላት ነገር ነው። አሜን የምትላት ነገር ገብርኤል ያስቀያ እንዲህ የምትላት ወፍ የለም እኮ ወፍ የለም። አየሩ ቁርስ አይሆን ምሳ አይሆን መኪና አይሆን ቤት አይሆን ትዳር አይሆን ዝም ብላችሁ አየሩ እንዲህ ሰማ መጀመሪያ ሸሚዝን ቀይረ የምዕመኑን ህይወት አትቀይርም። አንተ በፍጹም አትቀይርም። አንተ ወርቅ የለህም፣ ዳይመንድ የለህም፣ ገንዘብ የለህም፣ ሚሊዮነር ማድረግ አትችልም። ሚሊዮን ችግር ግን ማምጣት ትችላለህ። ጎበዝ ነህ። እዚህ አዳራሽ ውስጥ ቁጭ ብላችሁ በማንም እብድ ነቢይ የምትጃጃሉ እናንተ ህዝቦች ሆይ አረ አምልጡ፣ አረ ራን በሉ እና ወገኖቼ እንደው በእግዚአብሔር አትጃጃሉ እባካችሁ። ከእንዲህ አይነት ቦታ ውጡ፣ አምልጡ። ሰዓቱ እየደረሰ ነው። አትቀልዱ። ኢየሱስ ይመጣ የለ? አዎ ይመጣል። ሲመጣ የማንም ነብይ መጫወቻና መቀለጃ እየሆናችሁ ጌታ ኢየሱስ አያገኛችሁ። አምልጡ ከእንዲህ አይነት አዳራሽ። ጌታ ኢየሱስ ከሌለበት፣ የወንጌል መዓዛና ጠረን ከሌለበት፣ እብድ ነብይ ከተሰበሰበበት ከዚህ ስፍራ አምልጡ። ራን
ራን አምልጥ ራን ወርቂቱ ዘነቢቱ